እስር ቤት ካሉት ሰዎች በሙሉ ለየት የምትለው እሷ ነበረች። እጣ ፋንታቸውን ተቀብለው እስር ቤት ውስጥ ሞታቸውን የሚጠባበቁት ሰዎች እያሉ እሷ ግን ደከመኝ ሰለቸኝ ሳትል ጠንካራ ለመሆን ስፖርት ነበር የምትሰራው። ምግብ በሚያበስሉበት ጊዜ ራሱ የምትቀበለው ስራ እጇን ጠንካራ ሊያደርግላት የሚችለውን አስባ ነበር። ኃይለኛ ዝናብ እንኳን በሚዘምበት ጊዜ በፍጹም ራሷን ጠንካራ ለማድረግ መሞከሯን አታቆመም ነበር። ይህንንም ሁሉ የምታደርገው ኃይለኛ የሆነ የበቀል እቅድን እያቀደች ስለነበር ነበር። እስር ቤት ከመግባቷ በፊት ወጣት እንዲሁም ደግሞ ልጇን በጣም የምትወድ እናት ነበረች። ከልጅነት ጀምሮ የምታውቃት ቤስት ፍሬንድ እንዲሁም ደግሞ በጣም የምታፈቅረውም ሀብታም የሆነ ባል አላት። ከላይ ለሚመለከተው ታዲያ ህይወቷ በጣም ፐርፌክት እና ማንኛውም ሰው ሊመኘው የሚችለው አይነት ህይወት ነበር። ታዲያ አንድ ቀን ከባሏ ጋር ስትዝናና ከዋለች በኋላ ከተኛችበት ስትነቃ ሰውነቷ በደም ተነክሯል። ባሏንም ብትጠራው ብትፈልገው ልታገኘው አልቻለች። ምን እየተፈጠረ ነው ብላ እያሰበች ፖሊሶች በቦታው ይደርሳሉ። ባሏ በጣም ጠንካራና ከፍተኛ የሆነ ኢንሹራንስ ፖሊሲ አለው። ታዲያ ኮንትራክቱም ላይ ባሏ አንድ ነገር ከሆነ ሀብቱ ንብረቱን በሙሉ ማንቀሳቀስ የምትችልበት መብት ነበራት። በዚህም ምክንያት የባሏ ሞት አንደኛ ተጠርጣሪ ያደርጋታል። ፍርድ ቤትም ከቀረበች በኋላ የባልየዋ ጠበቃ የኢንሹራንሱን ገንዘብ ፈልጋ ነው ባሏን በአሰቃቂ ሁኔታ የገደለችው በማለት ትከራከርና የረጅም ጊዜ የእስር ቤት ፍርድ ቤት እንዲፈረድባት ታደርጋለች። በጣም የምትወደውና የምትሳሳለትም ልጇ እንኳን ቢሆን ቤስት ፍሬንዷን ተንከባከቢልኝ ብላ ትሰጣታለች። ነገር ግን ይሄ ሁሉ ነገር የገዛ ባሏና የገዛ አብሮ አደግ ቤስት ፍሬንዷ እሷን ከህይወታቸው ለማባረር ሲሉ አቅደው ያደረጉት ነገር ነበር። የሚፈልጉትን ነገር ካሳኩ በኋላ አይደንቲቲያቸውን ቀይረው ወደ ሌላ ቦታ ሄደው በሰላም መኖር ጀመሩ። ታዲያ አንድ ቀን ስልክ ደውላ ቤስት ፍሬንዷን በምታናግርበት ጊዜ ነበር በድንገት ባሏ በህይወት እንዳለ ሳያስቡት ያወቀችባቸው። ታዲያ አሁን ላይ ባሏ እንደከዳት ባወቀች ጊዜ ነበር ልቧ ክፉኛ የተሰበረው። ነገር ግን እሷ ይሄ ሁሉ ነገሮች ህይወቷ ላይ ሲፈጠሩ ተስፋ አልቆረጠችም ነበር። እስር ቤት ውስጥም ታዲያ ስታሳየው በነበረው መልካም ባህሪ ምክንያት ከ6 ዓመት በኋላ ከእስር ቤት ትለቀቃለች። ነገር ግን ከእስር ቤት ከመፈታቷ በፊት ምግብ የሚያበስሉበት ቤት ውስጥ እስር ቤት ከመግባቷ በፊት ጠበቃ የነበረች አንድ ጓደኛ አፍርታ ነበር። እሷም አሁን ላይ ባልሽን ገድልሻል ተብለሽ እስር ቤት ውስጥ ስለተቀጣሽ ከእስር ቤት ከወጣሽ በኋላ ባልሽን አግኝተሽ ብትገየው እንኳን ፖሊሶች አንቺን ድጋሚ የማሰር መብት የላቸውም በማለት ትነግራታለች። ይህንንም በሰማች ጊዜ ነበር ታዲያ በህይወቷ ላይ ብታደርገው በጣም ትልቅ ሞራልን እንድታገኝ ያደረጋት። ልክ ከእስር ቤት እንደተፈታች መጀመሪያ ላይ ያደረገችው ነገር ቢኖር ስለ ቤስት ፍሬንዷና ስለ ባሏ የተዘገቡ ዜናዎችን ጎግል ላይ ሰርች ማድረግ ነበር። የቤስት ፍሬንዷ የኦንላይን ቲቸሩን ስራ ትሰራ ስለነበር ኢንተርኔት ላይብረሪ ላይ ሰርች ብታደርጋት እንደምታገኛት እርግጠኛ ነበረች። ነገር ግን ስሟን ልክ ገና ጽፋ ሰርች የሚለውን እንደነካች ነበር 1000 የሚሆኑ ሰዎች በተመሳሳይ ስም እዛ ኢንተርኔት ላይ ያገኘችው። አንድ በአንድ ስለ እያንዳንዳቸው ማጣራት የምትጀምር ከሆነ በጣም ብዙ ጊዜ ይፈጅባታል። ያን ያክል ጊዜም ደግሞ ማቃጠል ስላልፈለገች ማታ ሲሆን ከጠበቀች በኋላ ቤስት ፍሬንዷ ትሰራበት የነበረ ትምህርት ቤት ውስጥ ሰብራ ትገባለች። ውስጥም ገብታ ፋይሎችን ካገላበጠች በኋላ የቤስት ፍሬንዷን ፋይል ታገኛለች። ነገር ግን በሚያሳዝን ሁኔታ ፖሊሶች በዛ ቦታ ተገኝተው ነበርና ያገኟታል። እስር ቤት ውስጥ ለረጅም ጊዜ ስታደርገው በነበረ ስፖርት ምክንያት ከእነሱ ለማምለጥ ግን ብዙም አልተቸገረችም ነበር። ነገር ግን በጣም ብዙ ፖሊሶች በቦታው ስለነበሩና ምንም እንኳን ለማምለጥ ብትሞክርም በመጨረሻም ግን መያዙ አልቀረላትም ነበር። እየደጋገመች እኔ ምንም አላጠፋውም ባሌ እስካሁንም ድረስ በህይወት አለ እያለች ለመናገር ብትሞክርም ነገር ግን ፖሊሶቹ ሊያምኗት በፍጹም አልፈለጉም ነበር። አላማዬን ሳላሳካ እንዴት ነው በድጋሚ እስር ቤት ምገባው እያለች እያሰበች እያለ እጇ በካቴና ታስሮ ከፖሊሱ ጋር ወደ እስር ቤት እየሄደች ነበር። በመኪና ውስጥም ከፖሊሱ ጋር እየሄደች እያለ እሷ ምን ያክል ንጹህ እንደሆነች ይህንን ሁሉም አቅዶ ያደረገው ባሏ እንደሆነ አሁንም በህይወት እንዳለ እንደምታውቅ ትነግረዋለች። ፖሊሱም ንዝነዛዋን መስማት በጣም ሰልችቶት ስለነበር የእጇን ካቴና ከመኪናው በር ጋር አድርጎ ከቆለፈው በኋላ ቡና ለመጠጣት ወደ አንድ ካፌ ይገባል። ነገር ግን የመኪናውን ቁልፍ ሳያነሳ ነበር ወደ ካፌ የገባው። እሷም ትኩረቱን እሷ ላይ እያደረገ እንዳልሆነ በምታስተውል ጊዜ ወደ ጎን ትመለከታለች። የውሃ ማስተላለፊያ ቧንቧ የሚመስል ነገር ከጎኗ ተመለከተች። በዚህም ጊዜ መኪናውን ታስነሳና ወደፊት መኪናውን ትነዳውና ከካቴናዋ ጋር ታጋጨዋለች። በመጀመሪያ ጊዜ ሞከረች፣ አልተሳካም። ሁለተኛም ጊዜ ሞከረች፣ አሁንም አልተሳካላትም። አሁንም እየደጋገመች ለማምለጥ በምትሞክርበት ጊዜ ፖሊሱ እያደረገች ያለችውን ነገር ላይ ይደርስበታል። እየሮጠም እያደረገች ያለችውን ነገር ለማስቆም በሚመጣ ጊዜ መኪናውን ዝም ብላ ወደፊት ትነዳና ፊት ለፊት ወዳለ ወንዝ ላይ ትገባለች። በዚህም ጊዜ ታዲያ ፖሊሱ ካቴናውና መኪናውን ከማላቀቅ ውጭ ሌላ አማራጭ አልነበረውም። ይህንንም እድል በመጠቀም የፖሊሱን ሽጉጥ ከወሰደች በኋላ እየዋኘች ወደ ላይ ትወጣለች። ፖሊሱም እየዋኘ ወደ እሷ ከደረሰ በኋላ ቢይዛትም ነገር ግን አናቱን ትልለትና ከእሱ ዞር ትላለች።
ትችላለች። ሌሎች ፖሊሶች በቦታው ተገኝተው ነበርና ሳይሰምጥ በፊት እንደምንም ተረባርበው ከዛ እንዲወጣ ያደርጉታል። ነገር ግን እሷ ከዛ ቦታ በፍጥነት እየዋኘች ነበር ያመለጠችው። እንደምንም ብላ እናቷ ወደምትኖርበት ገጠራማ የሆነ ቦታ ትደርሳለች። እናቷም ለረጅም ጊዜ ሳታያት የቆየችውን ልጇን ከእስር ቤት አምልጣ በምታያት ጊዜ ምንም ነገር አላለችም ነበር። ፈገግ ብላ ለረጅም ጊዜ ስታጠራቅመውና በምሳቃ የሚመስል ነገር አድርጋ መሬት ውስጥ ቀብረው የነበረውን ገንዘብ በማውጣት ለልጇ ታስረክቧታለች። ሊቢም ከእናቷ በደስታ ብሩን ከተቀበለች በኋላ ባሏን በደንብ አድርጋ ለመበቀል እቅዷን መከተል ትጀምራለች። ያመራችው ባሏና ቤስት ፍሬንዱ የሚሰሩበት የመኪና መሸጫ ሾፕ ጋር ነበር። እዛም ሂዳ መኪና ለመግዛት እንደፈለገች ከነገረቻቸው በኋላ የቤስት ፍሬንዷን ኢንሹራንስ ነምበር ትሰጣቸዋለች። በዚህም መልኩ አድርጋ ስለ ባሏና ስለ ቤስት ፍሬንዷ አንዳንድ ጠቃሚ የሆኑ ኢንፎርሜሽኖችን ማግኘት ቻለች። ከኢንፎርሜሽኖቹ መካከል የሚኖሩበትን መኖሪያ ቦታ አግኝታው ስለነበር ቀጥታ ወደዛ ነበር ያመራችው። ደስ እያላት ወደ ቤስት ፍሬንዷ ቤት ከደረሰች በኋላ ሽጉጧን ይዛ ቤቷ በምታንኳኳ ጊዜ ቤስት ፍሬንዷ እንደሞተችና እነሱ ደግሞ አዲስ ነዋሪዎች እንደሆኑ ይነግሯታል። ይህንን በሰማች ጊዜ በጣም ትደነግጣለች። ባሌ ቤስት ፍሬንዴንም ገድሏት ይሆናል እንዴ ስትል አሰበች። ቀጥላም ታዲያ ስለ ቤስት ፍሬንዷ የተዘገቡ ዜናዎች ካሉ ማጣራት ትጀምራለች። በመጨረሻም ታዲያ የቤስት ፍሬንዷን ፎቶ ትኩር ብላ እየተመለከተች እያለ ከጀርባዋ ተለጥፎ የነበረ አንድ ስዕል ታገኛለች። ይህንን የገዛው ባሌ መሆን አለበት በማለት አሰበች። ስዕሎች ወደሚሸጡበት ቦታ ከሄደችም በኋላ ስለ ባሏ ኢንፎርሜሽን ለማግኘት መሞከር ጀመረ። ሰዓሊውንም ስለዛ ስዕል ኢንፎርሜሽን ማግኘት ፈልጋለሁ ብላ በምትጠይቀው ጊዜ እሱም ያሳያታል። በዚህም ጊዜ ሰዓሊው አሁን ላይ ባሏ ጆናታን የሚል ስምን ቀይሮ እንደሚኖር እንዲሁም ደግሞ የሚኖርበትንም አድራሻ የት እንደሆነ ያሳያታል። ነገር ግን ፖሊሶቹ እዛ እንደምትመጣ አውቀው ነበርና እዛ ሆኖ እየጠበቋት ነበር። እያሳደዳት እንደሆነም ስለገባት በፍጥነት መኪናዋን እያበረረች ከፖሊሱ ለማምለጥ የተቻላትን አደረገች። አሁን ላይ በፖሊሶች ተስፋ ቆርጣለች። ፍትህን ማገኘው በራሴ እጅና በልፋቴ ነው ብላ ነው የምታምነው። ያገኘችውንም አድራሻ በመጠቀም የባሏን ሬዚደንስ ታገኛለች። ነገር ግን እዛ ለመግባት በጣም ኃይለኛ ሴኩሪቲዎች የተጠበቀች ስለሆነ በቀላሉ አድርጋ እዛ ውስጥ መግባትን እንደማትችል ይገባታል። ያን ቀን ማታ ቀሚስ ለብሳ እንዲሁም ደግሞ ሜካፓን ተቀብታ ዝንጥ ብላ ባሏ ወደሚገኝበት ፕሮግራም ትመጣለች። ባሏንም በምትመለከተው ጊዜ በጣም ስኬታማና የባለ ሀብትን ኑሮ ተንደላቆ እየኖረ ተመለከተችው። ነገር ግን በእሷ ልፋትና እሷ ከጎኑ ባትሆን ኖሮ ይህንን ሁሉ ሀብት አግኝቶ አሁን ላይ እንዲህ ተንደላቆ መኖር አይችልም ነበር። ልክ ፊቷ እንደተመለከታት ነበር ከፊቱ ላይ የነበረው ፈገግታ ድፍርስ ያለው። እስር ቤት እየማቀቀች መስሎት ነበር። ወደ አንድም ጥግ ወስዶ ምንም ነገር እንዳትናገሪ ባክሽን ብሎ ከተማጸናት በኋላና ስለተፈጠረው ነገርን በሙሉ ቤስት ፍሬንዷን ይወቅሳታል። እሷም ስለ ቤስት ፍሬንዷ ሞት እንደምታውቅ የእሱም እጅ እንዳለበትና አሁን ላይ ልጄን የት ነው የደበቅከው እያለች በምትጠይቀው ጊዜ እሱም ገና ሌላ ምንም አይነት መልስ ሳይመልስላት ፖሊሶቹ በቦታው ይገኛሉ። ቀስ ብላ ከቦታው ታመልጣለች። ፖሊሱም ታዲያ ወደ ባሏ ከሄደ በኋላ ስለ ሚስቱ ማምለጥ በሚነግረው ጊዜ ባልየውም ቶሎ እንዲያስሯት ጊዜ ሳያቃጥሉ ይነግራቸዋል። አሁንም በገበያ ቦታ ላይ እየተንቀሳቀሰች እያለ በፖሊሶች እንደተከበበች ታስተውላለች። ነገር ግን ደስ በሚል ሁኔታ ኃይለኛ የሆነ መብረቅ በቦታው በሚያንጸባርቅበት ጊዜ በየሰዎቹ መሀል እየተሽለኮለኮች ከዛ ቦታ ለማምለጥ ትችላለች። በቀጣይም ቀን ወደ ህዝብ ስልክ መደወያ ቦታ ከሄደች በኋላ ለባሏ ትደውልለትና ወደ አንድ መቃብር ስፍራ ልጃችንን ይዘህ እንድትመጣ እዛም ላይ በጣም ብዙ የሆኑ ሰዎች እንደሚገኙና መጥፎ ነገር ላድርግም እንኳን ቢል እንደማይሳካለት አስባ ነበር። ወዲያውም ተገናኙ። ለ6 ዓመት አንድም ቀን እንኳን አይታ የማታውቀውን ልጅ ከሩቅ ስትመለከተው ቀስ ብላ ወደሱ መምጣት ትጀምራለች። ነገር ግን ልጁ ወደሱ እንደምትጠጋ በሚያውቅ ጊዜ ከዛ ቦታ በፍጥነት እየሮጠ ይሰወራል። ልጁንም ለምንድነው የሚሸሸኝ እያለች እያሰበች ከኋላው መከታተል ጀመረች። ነገር ግን ይሄ ሁሉ ነገር የባሏ እቅድ እንደሆነ አላወቀችም ነበር። ባሏ ልጃቸውን ስለሚመስል ልጁን እንደ ልጃችን አስመስል በማለት እዛ ቦታ ላይ እንዲገኝ ገንዘብ ከፍሎት ነበር። ባሏም ከኋላዋ ቀስ ብሎ በመምጣት አናቷን ከቆመ ግንድ ጋር ካጋጫት በኋላ ወደ አንድ ክፍል በማስገባት ቆልፎባት ይሄዳል። ራሷን ከሳተችበት በምትነቃበት ጊዜ ራሷን በሬሳ ሳጥን ውስጥ ሆና ታገኘዋለች። ሰው እንዲደርስላትም እንኳን ለመጮህ ብትሞክርም ነገር ግን እዛ ቦታ ምንም ዝር የሚል ሰው አልነበረም። በድንገት በኪሷ አድርገው የነበረውን ሽጉጥ ታስታውሳለች። ኪሷንም በምትዳብሰው ጊዜ ሽጉጡን አገኘችው። በሽጉጧም የሬሳ ሳጥኑ መዝጊያ ላይ ከተኮሰች በኋላ በመጨረሻም ሳትሞት እሱን ሳጥን ከፍታ ትወጣለች። በሌላ በኩል ደግሞ ፖሊሱ አሁን ላይ ሊቢ ንጹህ እንደሆነችና የማይገባትን ቅጣት እየተቀጣች እንደሆነ ስላመናት እሷ ንጹህ እንደሆነች ለማስመሰል ኢንቨስቲጌት ማድረግ ጀምሯል። ከዛም ከመለጠች በኋላ እየተራመደች እያለ ከአንድ ጎን ፖሊሱ ስቦ ያስገባታል። ነገር ግን አሁን ላይ ለማምለጥ አልሞከረችም። ጭንቅላቷን ትከሻው ላይ ካደረገች በኋላ ስቅስቅ ብላ ማልቀስ ትጀምራለች። ያን ቀን ማታ ታዲያ ፖሊሱ ምንም እንደማያውቅ በማስመሰል ወደ ባሏ ወደሚሰራበት ቢሮ ይሄዳል። ሚስትን ለማሳሰር ስትል ሞትህን ፌክ አድርገህ ዋሽተሃል በማለት ያገኘውን ማስረጃ ፊት ለፊቱ በማሳየት ያጋፍጠዋል። ነገር ግን ባልየው ይህንን በሚሰማ ጊዜ በጣም ረጋ ባለ ፊት ወደ ፊቱ ሄዶ ይቀመጥና አፍህን ዘግተህ የምትቀመጥ ከሆነ 100
ሚሊዮን ዶላሮችን በአካውንት ላስገባልህ እችላለሁ። በዚህም ጊዜ ፖሊሱም ረጋ በማለት እሺ ታዲያ አሁን ላይ በነፃነት እየተንቀሳቀሰች ያለችውን ሚስትህን እንዴት አድርጌ ላስወግድልህ ሲል ይጠይቀዋል። ባልየውም በንቀት ፈገግ ካለ በኋላ ስለሷ አታስብ ሞታለች በማለት በእርግጠኝነት ይነግረዋል። በዚህም ቅጽበት ሊቢ በሩን ትከፍትና ወደ ውስጥ ትገባለች። ሽጉጥ ፊቱ ላይ ከደቀነች በኋላ ልጄን የት ነው ያደረግከው ስትል ጠየቀችው። ልጇንም የት እንዳደረገው ከነገራት በኋላ የማስጠንቀቂያ ሽጉጥ ወደ ጎን አድርጋ ትተኩስበታለች። እሱም ላይ ያልተኮሰችው ፖሊሶች ጋር ደውላ ስለነበርና እየመጡ ስለነበር ነበር። እስካሁንም ሲነጋገሩ የነበሩት ነገር ተቀምጦ በነበረው ፖሊስ እየተቀዳ ነበር። ሊቢም በዚህ ጊዜ አሁን ላይ ለረጅም ጊዜ ሳቅድ የነበረው የበቀል እቅድ ተሳክቶልኛል ብላ እያሰበች ነበር። ቀሪ ህይወትን በሙሉ እስር ቤት ውስጥ ነው የምትኖረው ስትል ዛተችበት። ነገር ግን ባልጠበቁት ሁኔታ ሽጉጥ አዘጋጅቶ ስለነበር እሷ ላይ ሊተኩስባት በሚሞክርበት ጊዜ ፖሊሱ በፍጥነት በመነሳት ለእሷ የተተኮሰውን ሽጉጥ እሱ ይቀበላል። ሚስቱ ላይ መተኮስ እስከሚያስችለው ድረስ በተደጋጋሚ መተኮስ ጀመረ። ወደ ሚስቱም እየተጠጋ በነበረበት ጊዜ ፖሊሱ በመነሳት ወደ መሬት ይዞ ይጥለዋል። ፖሊሱም ታዲያ ትከሻው ላይ አካባቢ ሽጉጥ ተተኩሶበት ስለነበር ከባልየው ጋር በደንብ መፋለም አልቻለም። ሽጉጡንም አንስቶ ፖሊሱን ሊጨርሰው በሚሞክርበት ጊዜ ሚስቱ ደረቱ ላይ ሽጉጥ ተተኩሶበታለች። በመጨረሻም አምቡላንስ በቦታው ተገኝቶ ፖሊሱን እያከመውና እሷም ደግሞ ራሷን ለመከላከል ባሏ ላይ ስለተኮሰች አሁን ላይ ምንም አይነት እስር ቤት የሚያስገባ ምክንያት አልነበረም። ሁሉም ነገር እዚህ ጋር ከተስተካከለ በኋላ በፍጥነት ልጇን ወደ ማግኘት ትሄዳለች። አቅሟን በሙሉ አሟጣ ለበቀል እንደዚህ ደፋር እንድትሆን ያደረጋት ጨካኝ ስለሆነች አልነበረም። ይህንን ሁሉ ስታደርግ የነበረው የልጇን ናፍቆትና ከልጇ ጋር አንድ ላይ ሆና በሰላም ለዘላለም መኖር ስለምትፈልግ ነበር። ለ6 ዓመት ሳታየው ቆይታ የነበረ ቢሆንም ነገር ግን ከሩቅ ሲጫወቱ ከነበሩ ልጆች ማንም ሰው ይሄ ነው ልጅሽ ብሎ ሳይነግራት ነበር በአንድ እይታ ያወቀችው። እሱም ወደ እሷ ትንሽ ከተጠጋ በኋላ ነበር እናቱ እንደሆነች ያወቀው። በመጨረሻም ከልጇ ጋር እየተቃቀፉ እያሳየን ፊልሙ እዚህ ጋር ያበቃል።